ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ የማይጨው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ በዚህ ጥሪያችንን አክብራችሁ የተገኛችሁ ወንድሞቻችን፣ እህቶቻችን፣ የኪነ ጥበብ ባለሙያዎች፣ ታላላቅ እንግዶቻችን፣ በአጠቃላይ ጥሪያችንን አክብራችሁ በዚህ የተገኛችሁ ወዳጆቼ፣ ወንድሞቼ፣ እህቶቼ አስቀድሞ ባገናኘን ለዚች ቀን ባደረሰን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ከረማችሁ? እንደምን ከረማችሁ? እንኳን ደህና መጣችሁ። እንኳን ወደ አብርሃሚክ መንፈሳዊ የሰርግ አሳላፊና እንግዳ ተቀባይ ድርጅት የምረቃ ስነ ስርዓት በደህና መጣችሁ። አብርሃሚክ መንፈሳዊ የሰርግ አሳላፊና እንግዳ ተቀባይ ድርጅት በመንፈሳዊ የሰርግ አጋፋሪነትና በእንግዳ ተቀባይነት ዘርፍ የተሰማራ የኢቨንት ኦርጋናይዘርና የቱር ተቋም ነው። እንደሚታወቀው ሀገራችን ኢትዮጵያ በጭስ አልባው ኢንዱስትሪ ስመጥርና ብዙ የቱሪስት መስህብ ሀብት ያላት እንደሆነ ይታወቃል። በሀገሪቱ የቱሪዝም ሀብት ላይ ደግሞ ከፍተኛውን ድርሻ የምትይዘው በርካታ የቱሪስት መዳረሻ የሆኑ ቅርሶች ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗ ግልጽ ነው። ይሁንና የገዛ ሀገራቸውን ቅርሶች ያልጎበኙ በመላው ዓለም የሚገኙ ኢትዮጵያውያን ቁጥር ቀላል የሚባል አይደለም። ይህንን እውነታ መነሻ በማድረግ ለአጭር ጊዜ ወደ ኢትዮጵያ የሚመጡ ጎብኚዎች ደረጃውን የጠበቀ እንግዳ አቀባበል፣ የማረፊያ ቦታ፣ የጉዞ እቅድን በማዘጋጀት ያለምንም መጉላላት ጎብኝተው እንዲመለሱ የሚያደርግ ቤተክርስቲያን አካባቢ ያለውንም አጠቃላይ ሁኔታ በሚገባ የሚያውቅ ተቋም ለመፍጠር ባደረግነው ጥረት አብርሃሚክ የተሰኘውን ተቋም እውን ማድረግ ችለናል። እንደሚታወቀው አባታችን አብርሃም በእንግዳ ተቀባይነቱ፣ በአባትነት ፍቅሩ ታሪክ የማይረሳው በመጽሐፍ ቅዱሳችን ተጽፎ የሚገኝ ደግ አባት ነው። እንግዳን የመቀበልና በክብር የማስተናገድ እሴቱ ለሁሉ አርአያ የሚሆን እንደሆነም ይታወቃል። ይህንን አብርሃማዊ አስተሳሰብ እንደ ፍልስፍና በመውሰድ እንደ አብርሃም እንግዳ የመቀበል አገልግሎት አዘጋጅተናል። በሁለተኛ ደረጃ አብርሃምና ሳራ በተሰኘው የአገልግሎት ስጦታችን መንፈሳዊ ሰርጎችን ሙሉ በሙሉ ሂደታቸውን ከጅማሬው እስከ ፍጻሜው ለተጋቢዎች ለማገልገል ዝግጅታችንን ጨርሰናል። ከሰርግ ጋር የተያያዙ ሽምግልና፣ የጫጉላ ሽርሽር፣ የክርስትና ሁነቶችን የሚሰጡ ዝርዝር አገልግሎቶች በተቋማችን ፓኬጆች ውስጥ ተካተዋል። ፈጣሪን ያስደሰተውን የአብርሃምን የእንግዳ ተቀባይነት መንፈስ የያዘ አገልግሎት እንድንሰጥ በሐሳብ በጸሎት እንዲሁም ተቋማችንን በማስተዋወቅ እንደምትደግፉ ተስፋ እናደርጋለን። ጥሪያችንን አክብራችሁ እዚህ ስለተገኛችሁም ከልብ እናመሰግናችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። ተወደዳችሁ እና የተከበራችሁ የዚህ ፕሮግራም ተሳታፊዎች እንደዚሁም የፕሮግራሙ ባለቤት የሆኑት ዲያቆን ዘማሪ ፍሬዘር ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን በቸርነቱ ጠብቆ እዚህ ሰዓት ላደረሰን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ወዘእንበሌሰ አልቦ ዘትክሉ፣ ያለኔ ምንም ልታደርጉ አትችሉም ይላል። ሁሉም በሱ ፈቃድ ነው። ህይወታችንም በምድር ላይ የምንኖረው ወደ ምድርም የመጣ ነው፣ ወደ ሰማይ የምንሄደው ውለን የምንገባው ሐሳባችን ሁሉ በስራ
የምናውለው ውጤታማ ልንሆን የምንችለው እግዚአብሔር ሲፈቅድልን ነው። ምክንያቱም ቅዱስ ቃሉ ያለኔ ምንም ልታደርጉ አትችሉም ብሎ ያስተምረናል፣ ይነግረናል። ቁመን መራመዳችን፣ መተንፈሳችን፣ እቅድ ማቀዳችን የሁሉ የእግዚአብሔር ፈቃድ ነው። ሰው መሆናችንም የእግዚአብሔር ፈቃድ ነው እና ልጃችን ዘማሪ የቤተክርስቲያን አገልጋይ በዚህ ዕለት ነው መንፈሳዊና ማህበራዊ ስራ ለምእመናን ለማበርከት ለመስራት አቅዶ በዛሬው ዕለት ቢሮው ከፍቶ ነው በጸሎት ሁላችንም እንድናግዘው በዚህ ፕሮግራም እንድንገኝ ስለጋበዘን የእግዚአብሔርን ፈቃዱ ስለሆነ በዚህ ሰዓት ተገኝተን በእግዚአብሔር ስም ባርከን ነው ቢሮው ከዛሬ ጀምሮ ያው ተከፍቷል። ምስራቱን እናበስራለን። እንኳን ደስ ያላችሁ፣ እንኳን ደስ ያለ። እንግዲህ ያው መንፈሳዊ ህይወት ካልጠበቁት ካልተንከባከቡት ፈተና ይገጥመዋል። የግል ህይወትም ሆነ ክርስትናችንም ጋብቻው ሁሉም ጥበቃ ያስፈልገዋል፣ አስተማሪም ያስፈልገዋል። ስለዚህ ልጃችን በዚህ እድሜ በወጣትነት እድሜ ማንም ያላሰበው ያልሰራው እሰራለሁ ብሎ ማሰቡ ማቀዱ ይህንን ቢሮ መክፈቱ ሊደነቅ ሊመሰገን ይገባዋል። ቤተክርስቲያናችን ብዙ ዘርፈ ብዙ ስራዎች አሏት። ከመደገፍ ይልቅ መንቀፍ ነው እኛ ብዙ ጊዜ የምናበዛው። የሚያስነቅፍ ነገር ካለ እንኳ ያው ቀስ ብሎ ይሄ ልክ አይደለም ይሄ ልክ ነው ብሎ ወደ መልካም ነገር እንዲመጣ ከማድረግ ይልቅ ያው መሰናክል እንዲበዛ እየተደረገ ሰዎች ደፍረው ወደ ጥሩ ዓላማ እንዳይገቡ መሰናክሉን፣ ስድቡን፣ ትችቱን እየፈሩ ብዙ መስራት ሲችሉ ወጣቶቻችን ወደ ኋላ ያፈገፍጋሉ እና አሁንም በዚህ በተከፈተው ቢሮ ያው ሁላችንም መልካም ሐሳባችንን መልካም ድጋፋችንን ማድረግ ይጠበቅብናል። ከሁላችሁም ይጠበቃል። ለምንድነው? አገልግሎቱ ያው ለህዝብ ነው፣ ለቤተ ክርስቲያን ነው። ቀኖናውን ጠብቆ ደጉማውን ጠብቆ ስርዓተ ቤተክርስቲያንን ጠብቆ ማንም ክርስቲያን መስራት አለበት፣ ማገልገል አለበት። የቤተክርስቲያን መሰረት ማናጋት አይገባም። ቤተክርስቲያን የሚያስነቅፍ የሚያስተች ነገርም ልንሰራ አይገባም። ነገር ግን የቤተክርስቲያናችንን ስርዓት ህግ ጠብቀን ግን ምእመናንን የሚጠቅም የምእመናንን ህይወት የሚጠብቅ መልካም ስራ ሁላችንም በአንድነትም ሆነ በተናጠል መስራት ክፉ አይደለም፣ በጎ ነው። አንድ ሰው ብዙ መስራት ይችላል፣ አንድ ሰው ደግሞ ብዙ ማጥፋት ይችላል። ነገር ግን ጥፋቱን ወደ ጎን ትተን ስራውን ነው ማተኮር ያለብንና እናንተም በዚሁ ዘማሪ ዲያቆን ለማበረታታት ሁላችንም እንዲበረታ ለማድረግ በዚሁ ተገኝተናል እና የነን ቢሮ የፕሮግራም ባለቤት ብቻ ሳይሆን የሚመሰገኑት እናንተንም ልትመሰገኑ ይገባቸዋል። እንግዲህ በምትችሉት አቅም በሐሳባችሁ እንድትረዱት
በዚህ ይህንን ቢሮ ደግሞ እንዲያድግ ተስፋፍቶ ለምእመናን ለወጣቶች ተደራሽ እንዲሆን ጠቃሚ እንዲሆን እንግዲህ የሥራው ባለቤት እግዚአብሔር ነውና የእግዚአብሔር ፈቃድ ከልጃችን ጋራ ይሁን። በዚህ ቀን ለሰበሰበን ፈጣሪያችን ምስጋና ይድረሰው። መልካም የሥራ ጊዜ ለምእመናን የሚጠቅም ለወጣቶች የሚጠቅም መልካም ሥራ እንዲሰራ የእግዚአብሔር ቅዱስ ፈቃዱ ይሁንልን። በሰላም ያቆየን ያስረፈደን እስከዚህ ሰዓት ለጠበቀን ላደረሰን ፈጣሪያችን እግዚአብሔር ምስጋና ይድረሰው። እናታችን ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ታማልደን፣ ሀገራችንን ሰላም ያድርግልን፣ ተዋህዶ እምነታችንን ይጠብቅልን። እዚሁ የተገኘነው ሁሉ እግዚአብሔር ይባርከን ይቀድሰን። አባታችን ሆይ ብለን ፈጣሪያችንን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ወእግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ሁላችንም እግዚአብሔር ይባርከን። መልካም ቀን። አሁን ይሄ ቢሮ ስለሚሰራው ዝርዝር ሐሳብ የምነግራችሁ ይሆናል። ይሰማል አይደለ? ስለ ቢሮው ዝርዝር ሐሳብ የምነግራችሁ ይሆናል። በመጀመሪያ ግን ይሄ ቀን ለኔ በጣም ልዩ ቀን ነው። በጣም የተለየ የተከበረ እስካሁን ከኖርኩባቸው ቀናት ልዩ ቀን ነው። ምክንያቱም እንደምታውቁት እኔ ስላሴ ትትረመም የሚል ዝማሬ ዘምሬ ብዙሃኑ ዘንድ እየተዘመረም እየተወደደም እንደሚገኝ እናውቃለን። እኔ ስላሴ ትትረመም እያልኩ ስዘምር ኑር ያለው ዛሬ ቢሮ ያስመረቅንበት ቀን የስላሴ ቀን ነው። እዚህ እኔን ሊያግዙ የተሰበሰቡ ኮሚቴዎች የተገናኘ ነው የቅድስት ስላሴን ቤተክርስቲያን ካቴድራል የካቴድራሉን ህንፃ እድሳት መርሃ ግብር ለማድረግ ሁላችንም ስንታትር ነው የተገናኘ ነው። ደግሞ የቢሮው ስም ማን ይባላል? አራ አይሰማም። የቢሮው ስም ማን ይባላል? አብርሃሚክ ይባላል። አብርሃሚክ ደግሞ የአብርሃሙ ስላሴ እያልን ሁሉ ጊዜ የምንጠራው አብርሃም የስላሴ እኔ ስላሴ ትትረመም እያልኩ የኖርኩ አባቴ ፈጣሪ ገዢ ስላሴ ዛሬ ደግሞ እንደዚህ ውብ በሆነ ነገር ደግሞ አገናኝተውናል። ክብር ለስላሴ ይሁን፣ ክብር ለስላሴ ይሁን፣ ክብር ለስላሴ ይሁን። ይሄ ልዩ ቀኔ ነው ለኔ እስከዛሬ ድረስ ከኖርኩባቸው ቀን ለየት ያለ ቀን ነው። አሁን ቢሮው ስለሚሰራው አጠቃላይ ዝርዝር ሐሳብ ነግራችኋለሁ። እንደምታውቁት ሙሉ ስሙ እንዳነበባችሁት አብርሃሚክ መንፈሳዊ የሰርግ አዘጋጅና እንግዳ ተቀባይ ይላል። አብርሃሚክ ኢንባውንድ ገስት ማኔጅመንት ኤንድ ስፒሪቹዋል ዌዲንግ ፕላነር የሚል ስያሜ ሰጥተነዋል። ሁለት ፕሮጀክቶችን ነው በዋናነት የሚሰራው። የመንፈሳዊ የሰርግ ዝግጅትን ነው። እንደምታውቁት አሁን በርከት ያሉ ኦርቶዶክሳውያን ወጣት ወንድሞች እህቶች በመንፈሳዊ ጋብቻ መዳር ገብቷቸው እውነቱ ተገልጦ ሁሉም ወደ መንፈሳዊ የጋብቻ ስነ ስርዓት እየመጣ ነው። በዚሁ አጋጣሚ እንደዚሁ መንፈሳዊውን ጋብቻ ያላሰባችሁም እንድትመጡ መልእክታችን ነው። ስለዚህ መንፈሳዊ የሆነውን ጋብቻ ስናዘጋጅ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምናዘጋጀው ይሆናል። ይሄንን የአገልግሎት ስያሜ አብርሃምና ሳራ ብለናል። የአብርሃምና የሳራ አገልግሎት ነው። የመኪና አቅርቦት፣ የአዳራሽ ኪራይ፣ የኬቴሪንግ፣ የካሜራማን፣ የሙሉ አጠቃላይ መርሃ ግብሩን ሰርግ የሚያስፈልገውን ነገር በሙሉ የሚሰራ ነው። የተክሊልና የቁርባን ጋብቻ ለሚፈጽሙ ጥንዶች የቅድመ ጋብቻ ትምህርት እናመቻቻለን። ጋብቻውን ለመፈጸም የሚያስፈልገውን ህጋዊ ሰነዶች ከህገ ቤተክርስቲያን አንጻር ከሌሎቹም አንጻር ቅድመ ሁኔታዎችን በሚመለከት እሱን
መከታተልና ማስፈጸም እንሰራለን። ለሰርግ የሚያስፈልጉ የአዳራሽ ኪራይ፣ የዲኮር፣ የኬተሪንግ፣ የፎቶግራፍ፣ የኢቨንት ፕላን ስራ፣ የሰርጉ በዓል የዝማሬና የስብከት አገልግሎት ከሙሉ የሳውንድ ሲስተም የዜማ መሳሪያና የህብረ ዝማሬ አገልግሎት ጋር እናመቻቻለን። የመልስ የቅልቅል ከሰርጉ ጋር ተያያዥ የሆኑ ዝግጅቶችን በማስተባበር ጋብቻቸውን በቅዱስ ቁርባን ማክበር ለሚፈልጉ ምእመናን እንዲሁም የጋብቻ ኢዮቤልዩ በዓላቸውን ለሚያከብሩ ባለትዳሮች ከዚህም በፊት በቅድስት ቤተክርስቲያን በማወቅም ባለማወቅም በቅድስት ቤተክርስቲያን ጋብቻቸውን ላልፈጸሙ ጥንዶች ደግሞ የቅዱስ ቁርባን መርሃ ግብሩን እናከናውናለን። ሁለተኛ ከነአን የሚባል አገልግሎት አለን። ከነአን እንደምታውቁት አባታችን አብርሃም እናታችን ሳራን ከካራን ወደ ከነአን ይዟት መውጣቱ ይታወቃል። ስለዚህ ወደ ቤቱ ይዟት የመጣውን አጋዡን ወደ ጫጉላ ሽርሽር ብለን ወደምንጠራው ከሀገርም ውጭ ባሉ ቦታዎች መዳረሻዎችን እናመቻቻለን። የሚያስፈልጉ ነገሮችን ሁሉ አመቻችተን ከነአን የሚባል አገልግሎታችንን እንሰጣለን። ሌላኛው ይስሐቅ አገልግሎት ይባላል። ይስሐቅ አገልግሎት እንግዲህ ማግባት ብቻ አይደለም፣ እግዚአብሔር ከፈቀደ ደግሞ ልጅ ያገኛሉ። እግዚአብሔር ሁላችንንም ለፍሬ ያብቃን። ስለዚህ ልጅ ሲያገኙ ደግሞ ክርስትና የሚነሳውን ሕፃን ከቤተ ክርስቲያን ሂደቱ ማስፈጸም ጀምሮ የልጆች ክርስትና በዓልን መንፈሳዊ ይዘቱን በጠበቀ ስነ ስርዓት ከክርስትና ቤት እስከ ቤት ማስተባበር ለሕፃኑ ማስታወሻ ወይም ለሕፃኗ ማስታወሻ የሚሆን የፎቶግራፍ የቪዲዮ ማስታወሻ ማስቀረትን ጭምር የምንሰራ ይሆናል። ይሄ መንፈሳዊ የሰርግ ዝግጅት ስፒሪቹዋል ዌዲንግ ፕላነር ያልነው አገልግሎት ነው። ሌላኛው ኢንባውንድ ገስት ማኔጅመንት ወይም እንግዳ ተቀባይ የምንለው አገልግሎታችን የምንሰጠው የአብርሃማዊ አገልግሎት የአብርሃም እንግዳ ብለን ሰይመነዋል። የአብርሃም እንግዳ ከየትኛውም ዓለም ሊመጣ ይችላል። አብርሃም ማንኛውንም ሰው ቀለም፣ ዘር ሳይለይ ነው ሲቀበል የነበረው። ስለዚህ እኛም ማንኛውንም እንግዳ ከኤርፖርት ጀምሮ አገልግሎት ያቀባበል አገልግሎት እናደርጋለን። ለእንግዶቹ የሚመጡ እንግዶች መኪና ማረፊያ፣ የትኬት ጉዳዮችን ማስፈጸም እንዲሁም የጉብኝት ጉዳዮቻቸውን እቅድ ከማማከር ከማውጣት ጀምሮ እስከ ማስፈጸም ድረስ እንሰራለን። ሌላኛው የመልከጼዴቅ አገልግሎት ይባላል። የመልከጼዴቅ አገልግሎታችን ከተለያዩ ሀገራት መጥተው ቄደር መጠመቅ፣ ጠበል መጠመቅ፣ ሚስጥረ ቀንዲል መፈጸምና የንስሐ አባት ማግኘት ለሚፈልጉ ከአባቶቻችን ጋር ማገናኘት፣ ማረፊያ ስፍራ ማመቻቸት፣ ለመንፈሳዊ ጉዞና ሱባኤ ለመያዣ ለጽሞና የሚሆኑ ማረፊያ ማዘጋጀት፣ ማረፊያውን ደግሞ የአብርሃም ድንኳን ብለነዋል። አብርሃሚክ ጥሞና ይባላል ይሄ አገልግሎታችን። ከመንፈሳዊ አባቶች ጋር የምክር አገልግሎት ማመቻቸት፣ ልጆቻቸውን ይዘው ለሚመጡና በገዳማውያን አበው ጸሎት ለመቀበል ለሚፈልጉ ሁኔታዎችን ማመቻቸት፣ ለገዳማት በቋሚነት መባ ለመላክ ለሚፈልጉ የውክልና ጉዳይ ማስፈጸምና ከገዳማቱ የማረጋገጫ ደብዳቤን ማሰጠት፣ ይሄ ሌላኛው ነው። እንግዲህ እንግዶቻችን ወደዚህ ሀገር በተለያየ ምክንያት ይመጣሉ። በምንም አይነት ምክንያት ቢመጡ እኛ መፍትሄ እንሰጣቸዋለን ከማማከር ጀምሮ። ለምሳሌ በጣም በጥቂቱ እዚህ ሀገር የሚመጡ እንግዶች ደህና ሬስቶራንት እንኳን የት እንደሆነ አያውቁም። አሁን ከናንተ መካከል አንዳችሁ ወደ ውጭ ሀገር ብትሄዱ የት ነው የሚገባው? የት ነው የሚወጣው? ማረፊያ የት ነው? ደህና ማረፊያ አቅሙ ነው የመጠነ ሌላውም እንደዚሁ ለኔ የሚስማማ ምግብ ቤት አገኛለሁ የሚለውን ሁሉ ማወቅ ይቸግራል። እንግዳ በሆናችሁበት ሀገር ወደ ሀገራችን የሚመጡ እንግዶችም ከ20 ዓመት በኋላ ከ10 ዓመት በኋላ ከ5 ዓመት በኋላ ብዙ ነገሮች ከተቀያየሩ በኋላ ነው የሚመጡት። ስለዚህ እነዚህ እንግዶች መደናገር፣ ቦታዎችን ባለማወቅ ደግሞ መጭበርበር፣ እንደዚሁም ደግሞ የማይፈልጓቸውን ነገሮች በግዴታ ማድረግ እንደዚህ አይነት ነገር እንዳይፈጠርባቸው ከመምጣታቸው አስቀድሞ ዌብሳይት አዘጋጅተናል። በዌብሳይታችን መሰረት ከኛ ጋር ኮሙኒኬት ያደርጋሉ። ኦንላይን የሚሞሉትን ፎርም ይሞሉልናል። ከኤርፖርት ጀምረን እንቀበላቸዋለን ማለት ነው። ስለዚህ አጠቃላይ የመንፈሳዊ አገልግሎቱ የእንግዳ ተቀባይ አገልግሎቱ ይህንን ይመስላል። በመጨረሻ ለየት ያለ ነገር የምነግራችሁ ያው አገልግሎቱ ለየት ያለ አይደለም፣ ስሙ ግን ለየት ያለ ብለን የምንጠራው ኢያውብር አገልግሎት ይባላል። እንግዲህ ኢያውብርን ካስታወሳችሁ
በመጽሐፍ ቅዱሳችን ኢያኦብር አገልግሎት ብለን የሰየምነው ለምን እንደሆነ ይገባቸዋል። ከመንፈሳዊ የሰርግ አገልግሎት እንግዲህ መንፈሳዊ ሰርግ የሚባለው የሚጀምረው ከምንድን ነው? ከሽምግልና ነው የሚጀምረው። ስለዚህ አባታችን አብርሃም ልጁን ለመዳር መጀመሪያ የተላከው ሽማግሌ ማን ይባላል? ኢያኦብር ይባላል። ስለዚህ ይሄ አገልግሎታችን የሽምግልና አገልግሎት የምንሰጥበት አገልግሎት ነው። ሰርጉን ከሽምግልና ጀምሮ እስከ ክርስትና ነው የምናደርገው። ኢያኦብር አገልግሎት ይባላል የሽምግልና አገልግሎታችን። ሙሉ ስርዓቱን ከማማከር ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ስርዓት ዶግማ መሰረት እንዲሁ ደግሞ በተጋቢዎች ባህላዊ ወግ ሀገራዊ ታሪክን ያማከለ የያዘ አገልግሎት ነው የምንሰጠው። እንግዲህ በዚህ አገልግሎት የመጣችሁ ሁላችሁንም ይሄን ለመመረቅ የመጣችሁ ሁላችሁንም ስላሴ ያክብሩልኝ። ይሄንን ስራ ለመስራት ድጋፍ ያደረጋችሁ፣ በጸሎት ያሰባችሁኝ፣ በመላው ዓለም ደግሞ ምንድነው የሚከፍተው ያላችሁ ደግሞ ላሰባችሁ ይሄው ነው አገልግሎቴ። ባማኮን ኮንስትራክሽን ወደ ምስጋና ነው የምገባው። ባማኮን ኮንስትራክሽንን አምላካችን እግዚአብሔር ረጅም ዘመን ከሙሉ ጤና ጋር ይስጥልኝ። እንደዚሁ እዚህ ላይ የምታዩዋቸው ይሄንን የመሰለ ወርቅ የሆነ ዲኮር ያዘጋጀልን ደጉ ወንድማችን አቤል ይባላል። ዲጄ ሮሃብ ዲኮር ይባላል። ኤዲ ፒክቸርስ በጣም አመሰግናለሁ። ኤዲ ፒክቸርስ በብዙ አገልግሎቶች እንገናኛለን። በዚህ ያሉ የአርጋኖን ሚዲያ፣ የራማ ሚዲያ፣ የቀንዲል ሚዲያ፣ ሌሎቻችሁም አሁን ስማችሁን ያልጠቀስኳችሁ 21 ሚዲያ ሙሉ ለኛ ቢሮ አሁን ከስር ፕሮዳክሽኑን እየሰራ ለህዝብ እያደረሰ ያለ ሚዲያችን ነው 21 ሚዲያ። በዚህ ያላችሁ የማህበራዊ ሚዲያ ኦርቶዶክሳውያን የቲክቶከር ወንድሞች እህቶች፣ የኪነ ጥበብ ባለሙያዎች በጣም የተወደዱና የተከበሩ የኪነ ጥበብ ባለሙያዎቻችን ከኔ ጋር ኮሚቴ ሆነው እስከ መጨረሻው ድረስ እስካሁኑ ድረስ ሳይለዩ አይዞ በርታ እያሉ የሚያስፈልጉትን ይሄ ሁሉ የነሱ ውጤት ነው የሚያስፈልጉትን ነገሮች በሙሉ እንደ ወንድም ከልባቸው ታዘው ለዚህ ያበቁ እነሱ ናቸው። አንድ ጊዜ ለነሱ እስኪ ሞቅ ያለ ጭብጨባ ያስፈልጋቸዋል። ስማቸውን መጥቀስ ይቻላል። እነ ሚሚዬ፣ እነ ፍሬወይኒ፣ እነ ሂዊ፣ ደግሞ በጦቢያ ጃዝ አዘጋጅ የምናውቃት ተወዳጇ ምስሬ ገጣሚት ምስራቅ፣ አርቲስት ፍሬ ህይወት፣ ወንድማችን የኢቨንት ኦርጋናይዘር ባለሙያ ነው ደግሞ ናቲ። በጣም ብዙ ኮሚቴዎች አሉ ከአርቲስቶቹም ወገን እንደዚሁ በማህበራዊ ሚዲያ አገልግሎቱን ስታሳልጡ የነበራችሁ እጅግ አድርጌ አመሰግናለሁ። አልፋ ኮንስትራክሽን ደግሞ እንደዚሁ አቦጊዳ ፋሽን በጣም አድርጌ አመሰግናለሁ። አጋፔ ኬተሪንግ ደግሞ ከዚህ በኋላ እናንተ አክብራችሁን ስትመጡ አብርሃም ዝም ብሎ አይሸኝም። ስለዚህ እኛም ዝም ብለን አንሸኛችሁም። በአቅማችን ደግሞ በአጋፔ ኬተሪንግ ደግሞ የተዘጋጀ ሻይ ቡና መርሃ ግብር ይኖረናል። ሁላችሁም ወደ ላይ እየወጣችሁ የፎቶ ፕሮግራም ማድረግ ትችላላችሁ። ያልጎበኛችሁ ቢሮውን አንደኛ ፎቅ ላይ መጎብኘት ትችላላችሁ። በቢዝነስ ካርዶች አሉ። በሱ ላይ ባለው ስልክ ቁጥር ልታገኙን ትችላላችሁ። ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ዌብሳይት አለን። እሱን በደንብ ይፋ እናደርጋለን። አገልግሎታችን ይህንን ይመስላል። እግዚአብሔር ያክብርልኝ። ሆቴል ወይም ሌላ ነገር ሰኪዩር ለማድረግ ቼክ ሳደርግ እስከ ጁላይ ድረስ ኦርደር እንዳለቀ ቅዳሜና እሁድ ያም አልቆ ሰኞ፣ ማክሰኞ፣ ሐሙስም ሰርጎች ሪዘርቭ እንደተደረጉ ተነገረን። በአንድ ወር እንጨርሳለን ያለውን ፕሮግራም ከመስከረም ጀምረን ቦታ አፈላልገን እንደ አጋጣሚ ሆኖ ኢሊሊ ኢንተርናሽናል ሆቴል ነው ሰርጋችን ያደረግነው። ሰርግ ለምሳሌ ብዙ ስራዎችን ስለሚሰራ ነው ኢቨንት ኦርጋናይዝ ሲያደርግ ጥሪ ሰዎችን ለመጥራት እንደ አጋጣሚ ሆኖ እሷ በኪውአር ኮድ የምንጠራቸውን ሰዎች ስም ተዘጋጅቶ በቴሌግራም ይላክላቸዋል። በዛ ኪውአር ኮድ እንዲገቡ በቴሌግራም ስንልክላቸው ማንም ሰው ደስተኛ አይሆንም። ኢቭን ደስታችንን ሁሉ ሼር አያደርግም። የግድ ቤቱ ድረስ ካርድ ሃርድ ኮፒ ይፈልጋል። ያን ምንድነው ያደረግነው? ቱሉ ዲምቱ ያለም ሰው ቤተልም ያለም ሰው ካርድ ይፈልጋል። እንዲህ አይነት ድርጅቶች ፕሮግራሙን የሚያዘጋጀው ሰው ሳይደክም ሀስል የሆኑበትን ነገሮች በቀላሉ ማካሄድ ይችላሉ። በጣም ቀላል ማድረግ ይችላሉ ማለት ነው። ሌላው መናገር የምፈልገው ነገር ምንድነው? ብዙ ፕሮግራሞች ማድረግ እየፈለግን በቤተ ክርስቲያን ግን
የቤተክርስቲያንን ስርዓትና ቀኖና በጠበቀ መልኩ ደምቆ እንደማይካሄድ እያሰበ ብዙ ሰው ይሸሻል። ሲሸሽ ደግሞ ከመንፈሳዊም ህይወቱ ይሸሻልና ያንን ነገር ለቤተክርስቲያንም ጥሩ ነገር ነው ብዬ አስባለሁ። ሌላው መናገር የምፈልገው ነገር ብዙ ጊዜ የቤተክርስቲያን ልጆች በኢኮኖሚ ራሳቸውን ሲያሳድጉ ብዙ ጊዜ የሚደግፋቸው ሰው የለም። እንደ ስታርታፕም ሆነ በሌላም ነገር ብዙ ጊዜ ዲስከሬጅ ነው የምናደርጋቸው። ቤተክርስቲያን ብቻ እንዲያገለግሉ ነው የምናደርገውና ራሳቸውን በኢኮኖሚ ሲያሳድጉ የቤተክርስቲያንም አገልግሎት እንደሚያድግ መረዳት ይጠበቅብናል። ብዙ ሰው ዲስከሬጅ ስለሚያደርግ ስለማቅ ነው። ሌላው የኛ ፕሮግራም በጣም በሚያምር ሁኔታ ብዙ ያላገቡ ጓደኞቻችንን ሀሳብ ያስቀየረ ፕሮግራም ፍሬዘር አዘጋጅቶልናል። ቤተሰቦቻችን፣ ጓደኞቻችን፣ የስራ ባልደረቦቻችን ሁሉም ሰው ነው የተገረመበት በሰርጋችን። እኛ ደስተኞች ነበርን። በጣም አመሰግናለሁ ፍሬዘር ያማረና ቆንጆ ፕሮግራም ስላደረክልን። በዚህ አጋጣሚ ለቤቱ ወይም ለቢሮው እንደ ስታርታፕ የሚሆን የ100,000 ብር ድጋፍ እናደርጋለን ለፍሬዘር። እናመሰግናለን። አመሰግናለሁ። ተጨማሪ የምለው ነገር የለም። ግን እንደዚህ አይነት ትልቅ ድርጅቶች ሰው ሃይማኖታዊነቱን እንዲወድ እና ወደ ሃይማኖቱም እንዲቀርብ መንገድ የሚከፍቱ ናቸውና ጥሩ ጅማሮ ነው። ጥሩ እንዲቀጥል ምኞቴ ነው። እግዚአብሔር ያሰብከውን ያሳካልህ። እኛም በሰርጋችን ደስተኞች ነበርን። ሰዎችም ካንተ ጋር ቢመጡ ደስተኞች እንደሚሆኑ አምናለሁ። እግዚአብሔር ያሰብከውን ያሳካልህ። እናመሰግናለን። ስሜ ህይወት አዳነ ነው። እንዳሉት አፍሪካዊ ጉዳዮች ላይ ነው የምሰራው። እንኳን ለኢትዮጵያ ይሄ ድርጅት ለአፍሪካ ትልቅ ስርዓት የሚያስይዝ የኢትዮጵያውያንን ልዕልና ከፍ አድርጎ በሚገባው መልኩ ሊያስቀምጥ የሚችል ተቋም ነው ብዬ አስባለሁኝ። ምክንያቱም ያውኛ ኢትዮጵያውያን ብዙ ነገራችን ከቤተክርስቲያናችን ጋር የተያያዘ ነገር ነውና ቤተክርስቲያናችን ውስጥ የሚዛባው መደረግ ኖሮበት ሳይደረግ የሚቀረው ነገር እንደ ሀገርም የሚጎዳን ነገር አለ። ስለዚህ ፍሬ ይሄንን ነገር አንስቶ ሲነግረን ሁላችንም በጣም በደስታ ነው ለማገዝ የሚገባውን ያህል ባናግዝም ለማገዝ ፈቃደኛ ሆነን የተገኘ ነው። ስለዚህ እኔ እንደሚገባኝ ሁላችንም ይሄንን ተቋም ማስተዋወቅ አለብን። ኦርቶዶክሳውያን እንዴት የተከበርን እንደሆነን ስርዓታችን በሙሉ የተከበረ እንደሆነ ምናሳይበት ተቋም ስለሆነ እንኳን ደስ አለን። እንግዲህ የረሳናቸውን ስለ አብርሃም፣ ስለ ይስሐቅ፣ ስለ ሌሎቹም ልናውቃቸው ስለሚገቡ በሙሉ በዚህ ተቋም ውስጥ ተዘርዝሮ ሰምተናል። ከዚህ በላይም እንሰማለን። ስለዚህ ሁላችሁም መንገር አለባችሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንዲህ በስርዓት የምንመራበት የምንከበርበት ከፍ የምንልበት ድርጅት ተቋም ተከፍቶልናል ብዬ ለማለት እፈልጋለሁኝ። ከዚህ በላይ እንግዲህ ባላረዝም ጥሩ ነው። እግዚአብሔር ይስጥልኝ። ስላሴ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነ ስላሴ ትትረመም
ወትትነከር ስላሴ ትትረመ ወትትነ ይቀበልልን።